بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. هذا المجلس السابع والأخير إن شاء الله تعالى من مجالس التعليق على أسباب شرح الصدور للإمام شمس الدين ابن القيم رحمه الله تعالى. التاسع ترك فضول النظر والكلام والاستماع والخلطة والأكل والنوم. ዘጠነኛው የልብ መረጋጋት የደረት መስፋት እንዲኖር የሚያግዘው ነገር ተርኩ فضول النظر ومنها كأسباب شرح الصدر ترك فضول النظر ትርፍ እይታን አላስፈላጊ እይታን መተው والكلام ትርፍና አላስፈላጊ ንግግርን መተው والاستماع ትርፍና አላስፈላጊ መስማትን ማዳመጥን መተው والخلطة ትርፍና አላስፈላጊ ከሰው ጋር መገናኘትና መቀላቀልን መተው والأكل والنوم እንደዚሁ ትርፍና አላስፈላጊ እንቅልፍና አክል ምግብን መተው ነው። ልብ እንዲረጋጋ ሰላም እንዲያገኝ ደረስ ሰፊ እንዲሆን ከሚያግዙ ነገሮች አንዱ በጥቅሉ በመሰረቱ ሐላል እንኳን ቢሆን ማይጠቅምን ነገር መተውም ነው የተፈለገው። ይሄን በመሰረቱ ሐላል እንኳን ቢሆን ማይጠቅምን ነገር መተው ማለት ተርኩ ማላ ينفع وإن كان مباحا በመሰረቱ ሐላል እንኳን ቢሆን ግን ማይጠቅም የሆነ ነገር ወይም ቢጠቅምም ካስፈላጊው በላይ አልፎ መሄድን መተው ልብ ሰላም እንዲሆን እንዲረጋጋ ያግዛል ማለት። فإن هذه الفضول እነዚህ ትርፍ ነገሮች ተስተሒሉ ይቀየራሉ ይዞራሉ አላምን ወደ ህመም ወጉሙመን ወሁሙማ ወደ ሐሳብና ጭንቀት ይዞራሉ ይቀየራሉ። ከልክ ካለፉ በአስፈላጊው ልክ ከተጠቀሟቸው ጠቃሚዎች ናቸው። ካስፈላጊው በላይ ከተጠቀሟቸው ወደ አለም ህመም ጉሙም ሁሙም ሐሳብና ጭንቀት ይሆናል። ሀም ወደፊት ስላለ ነገር ማሰብ ነው። ገም ደግሞ ባለፈ ነገር መጨነቅ ነው። አካላዊም ሳይሆኑ ፊል ቀልቢ ልብ ውስጥ ህመምና ሐሳብ ጭንቀት ይሆናል። ከህመሞች ሁሉ የከፋ ህመም የልብ ህመም፣ ከስጋዊ ህመም ይልቅ ሊያሳስበን የሚገባው የልብ መታመም የልብ መታወር። ተሕሱሩሁ እነዚህ ነገሮች ከበዙ ልብን ይከቡታል ያግዱታል። ተሕሱሩሁ ዙሪያውን ይከቡታል። ወተሕቢሱሁ ያግዱታል እስረኛ ያደርጉታል። ወቱضይቁሁ ያጣቡታል። ወየተዓዘቡ ቢሃ በእነዚህ ነገሮች ልብ ይሰቃያል። ይሄን ማንኛውም ዓቅል የሆነ ሰው ልብ ሊል ይገባል። ትርፍ እይታ፣ ትርፍ ንግግር፣ ትርፍ እንቅልፍ፣ ትርፍ ምግብ፣ ትርፍ ግንኙነት፣ ትርፍ መስማትና ማዳመጥ አዝናኝ ሳይሆን ልብን የሚያጨናንቅ ነው፣ ልብን የሚያጣብብ ሐሳብና ጭንቀት እንዲበዛ የሚያደርግ ነው። ሰዎች መዝናናት ሲፈልጉ ማላ ያኒ ያያሉ። ኢማናቸው የደከመ ሐራምም ይዳፈራሉ። ማይፈቀድ ነገር ይሰማሉ። ማይሞከረውን ይሞክራሉ። በዚህ ልባቸው የሚያረጋጉ ይመስላቸዋል። ነገር ግን እውነቱ ሐቂቃው እነዚህ ነገሮች በመሰረቱ ሐላሉን ከሆኑት ካስፈላጊው በላይ ከተፈቀደው በላይ ትርፍ የሚባለውን ከተዳፈሩ ልብን ይከቡታል፣ ያስሩታል፣ ያጠቡታል፣ ያሰቃዩታል። በል ጋሊቡ ዐዛብ ዱንያ ወልአኺረቲ ሚንሃ የዱንያም ይሁን የአኺራ ስቃይ አብዛኛው መነሻው እነዚህ ናቸው። ብዙዎቻችን እነዚህ እንደ ቀልድ ነው የምንቆጥራቸው፣ እንደ ቀላል ነው የምናያቸው። ትርፍ እይታ፣ ትርፍ ንግግር፣ አላስፈላጊ ነገር ማድመጥ፣ አላስፈላጊ የሆነን ግንኙነት መቀላቀል ማብዛት፣ ትርፍ ምግብ፣ ትርፍ እንቅልፍ የዱንያም የአኺራም ስቃይ ዋና መነሻ አብዛኛ ምክንያት የሚባሉ እነዚህ ናቸው። የሰው ልጅ የሰው ነፍስ ከማጥፋት የሰው ገንዘብ ከመዝረፍ አንዲትን ብር ያለ አግባብ ወደ ኪሱ ከማስገባት ሊጠነቀቅ ይችላል፣ ግን ምላሱን ላይጠነቀቅ ይችላል ብሏል ኢብኑል ጀውዚ ረሕመቱላሂ ዐለይህ። ሁሉ ነገር ላይ ጠንቃቃ ሆኖ ታየዋለህ። ሰደቃ በመቶ ሺህ ቤት ምናልባትም በሚሊዮኖች ሊያወጣ ይችላል። አንድ ብር 10 ብር ወደ ኪሱ አይገባም የሰው የሱ ያልሆነ። ዝሙትን አይዳፈርም። ብዙ ነገሮችን ኸይር ነገሮችን መስራት ይቀለዋል። ወንጀል ነገሮችን መተው ይቀለዋል። ነገር ግን ምላሱን መቆጣጠር ይከብደዋል።
ይከብደው ሷል ከኢማሙ ጀርባ አወል ሶፍ ለማግኘት በጣም ይሽከዳደሙ ዙህር ገብተው ዒሻ እንጂ ማይወጡ ሰዎች አሉ። ልክ ወጥተው ጫማ ሲያደርጉ ያ አህያ እንዴት ነው ይላሉ አንድ ወንድማቸው በስሙ መጥራት ከብዷቸው ያ አህያ እንዴት ነው በጣም መላሳቸው መረን የለቀቀ ከአደብ ነፃ የሆነ ደግሞ ያ ውሻ እንዴት ነው ይላሉ። አንዳንድ ውጭ እስኪወጡ አይጠብቁም እዛው ዞር ብለው እዚህ ጋር የጀነት ማህር ሲከፍሉ ብለው መለስ ብለው ግን ቆሻሻን ካፋቸው ይተፋል። ጥቂታም ላይ ይሄው ነው። እነዚህ ነገሮች ወደፊት ሼኹ እንደሚሉት ብዙ ሰዎች ድርሻ ይኖራቸዋል፣ እጣ ይኖራቸዋል። ጥቂቶች ናቸው ከዚህ የሚድኑ። የጀሃነም በሮችም ናቸው። ጀሃነም 7 በሮች አሏት ተብሏል። አይን፣ ምላስ፣ ጆሮ፣ እግር እነዚህ የጀሃነም በሮች ናቸው። በጆሮህ መጥፎ ነገር ከሰማ አንድ የጀሃነም በር ተከፈተብህ ማለት ነው። በአይናችን ማይፈቀድን መጥፎ ነገር ካየን አንድ የጀሃነም በር ተከፈተብን ማለት ነው። ሁሉ የሰውነት አካላቶቻችን ከጠበቀን የጀሃነም በር ለኛ ዝግ ይሆናል። ሁሉንም ከለቀቅናቸው በሰባቱም መግባትን ያስከትላል ማለት ነው። ነዑዙ ቢላሂ ሚን ዛሊክ። ኢዘን ልቡ እንዲረጋጋለት ሰላም ሆኖ እንዲኖር ደረቱ እንዲሰፋለት የሚፈልግ ሰው ሐራምን አይደለም ሐላሉ እንኳ የሆኑ ነገሮችን ትርፉን አላስፈላጊውን መተዋል፣ የማይጠቅም ነገርን መተዋል። ለምን ከተባለ የተፈቀደ ነገር ላይ ከልክ በላይ መሄድ ብዙ ኸይር ያሳጣል፣ ቀልብን ያጨናንቃል። ሁሌ ዝም ብለው ደጋግሞ ያዩት ነገር ኋላ ላይ ተመላልሶ የመጣ ልብን ይረብሻል፣ አቅልን ይረብሻል። አላስፈላጊ መብላት መጠጣትም ላይ ይሄው ነው የሚባል ከልክ በላይ አብዝቶ የበላ ሰው ዒባዳ ይከብደዋል፣ እንቅልፍ ይበዛበታል። ከሁሉም አይነት ሰው ጋር ዝም ብሎ የሚገናኝ ሰው ያገኛቸው ሰዎች ሁሉ የሱ ማንነት ላይ የሆነ ነገር አስቀምጠው አሳርፈው ይሄዳል። ምንም ሳያውቁት ንግግራቸው የሚቀየር ሰዎች አሉ፣ እርምጃቸው የሚቀየር ሰዎች አሉ፣ አለባበሳቸው የሚቀየር ሰዎች አሉ። ከየት መጣ ይሄ? በተደጋጋሚ የሚያገኙት የሚያደንቁት ሰው የለበሰው አለባበስ ሳያውቁት የነሱ አለባበስ ይሆናል፣ የነሱ አነጋገር ይሆናል፣ የነሱ እርምጃ ይሆናል። የመጨረሻ ድክመት ነው። ሰው ራሱን መምሰል እየቻለ ሰው ለምን ይመስላል? ከመሰልከም ነቢያትን ምሰል፣ ሱሐቦችን ምሰል። ይሄ ግዴታ የሆነ መምሰል ነው። ላኪን ሳቂጥ የሆነ በምንም አርአያ ሊደረግ የማይችል የአርአያነትን የቁድዋን መስፈርት ያላሟላ ሰው ውስጥህ ባዶ ስለሆነ ብቻ በሱ ተደንቀህ እሱን መምሰል ሽንፈት ነው። ስለዚህ ከሰው ጋር መቀላቀልን ማብዛት እርግጥ አይነቱ ብዙ ነው። መቀላቀሉ ከሱ ጋር መገናኘት መድኃኒት የሆነ ሰው አለ። የሸባብ ከዕልም የሚበልጥ ዒባዳ የለም ብለናቸው እዚህ ጋር ደርስ የተሰጠ ጥግ ይዘው የሚያወሩ ሰዎች እናያለን። ምንድነው ዕልም ጨርሰህ ነው ወይስ ዕልም አያስፈልግህም? የሚነገሩ አይመለከተህም? የግል ሐጃ ካለ ከመስጂድ መውጣት ይሄ ላንተ ስለሚጠቅም ነው። እኔን ምንም አይጎዳኝም። ሐሳብ ይሰርቃል። ከዛ ውጪ ምንም እኔ ላይ የሚያሳድረው ጉዳት የለም። አንተ ግን ትጎዳለህ። ኢዕራድ ይባላል። ዲንን ሸሪዓን ቸላ ማለት ማለት ነው። ዕልም ላይ ያለን ፍላጎት ዝቅተኛ መሆን አላህ ዘንድ ያለን የኸይር ድርሻ ዝቅተኛ የሚሆን ምልክት ነው። ቡኻሪ፣ ሙስሊም ሌሎች የዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም መን ዩሪድላሁ ቢሂ ኸይረን ይፈቂህሁ ፊዲን በል አላህ ኸይርን የሻለት ሰው የዲንን ግንዛቤ ይሰጠዋል ብለዋል። ኢብኑ ተይሚያ፣ ኢብኑ ሐጀር፣ ኢብኑ ባዝ የዲን ግንዛቤ የሌለው ፍላጎት የሌለው ለዕልም የማይጓጓ ሰው አላህ ዘንድ ኸይር እንደሌለው ምልክት ነው ብላ ለዕልም ፍላጎት የሌለው ለዕልም የማይጓጓ ከስለመጨመር የሚያውቀውን ለማስታወስ የዘራውን ውሃ ለማጠጣት ፍላጎት የሌለው አላህ ዘንድ ለኸይር ያለመታጨቱ ምልክት ነው። ይሄ ለአንድ ሰው የሚነገር ምክር አይደለም፣ የብዙዎቻችን ሐል ነው። በየጥጉ የሚማሩ ሰዎች እንዳሉ እናውቃለን። ጥጊዜው ይሄ ሙኻለፋ ነው፣ ለዕልም ሰብሰብ ማለት ነው ሱናው። አላህ ተባረከ ወተዓላ ጀማዓን ይወዳል፣ መሰብሰብን መጠጋጋትን ይወዳል። ክብር ነው መጠጋጋት፣ መሰባሰብ ለኸይር። መበታተን መሀል ላይ ንፋስ ያስገባል፣ እንድትዘናጋ ያደርጋል። ተኩላ የሚበላው ፍየሎች ተነጥላ የወጣቸውን ነው ተብለው ከሌሎች የፍየል የበግ መንጋዎች ጋር ተጠግታ ያለችን በግ ወይም ፍየል ተኩላ አይደፍራት። ከዛ በአካል መራቅ የልብ መራራቅንም ያመጣልና ከዕልም አደብ አንዱ ወደ ዒልሙ መድረክ ጠጋ ማለት ተጠጋግቶ መቀመጥ፣ ጨናነቅን በማያስከትል መልኩ ተጠጋግቶ መቀመጥ። አማ ተበታትኖ መቀመጥ አደብ አይደለም፣ ዒልሙ በረካ እንዳይሆን ያደርጋል። አማ ዕልም የተሰጠ ጭራሽ ሌላ ወሬ ማውራት፣ ሐረካ ማብዛት አደብ አይደለም።
ኢደን እነዚህ ነገሮች ፍዱል ይባላል፣ ትርፍ ነገሮች ይባላሉ። ትርፍ ነገርን ማብዛት ልብን ያጨናንቃል፣ ቀልብን ያደርጋል፣ ሐሳብ ይበታተናል። ተመልከቱ፣ ሐላል ከመሆኑ ጋር ሐራም የሚዳፈር ሰው፣ ወንጀል የሚዳፈር ሰው ልቡ ሁሌ ስቃይ ላይ ነው። ነገር ግን ሐላልም ቢሆን ለምሳሌ ነበር እይታ ሐላል ከተፈቀደው በላይ ከሆነ ሐራም ይሆናል፣ ወንጀለኛ ያደርጋል። ነገር ግን ለልብህ ሰላም ሲባል ሐላሉንም እይታ ቢሆን መገደብ አለብህ። የሚጠቅምን ነገር እንጂ ማየት የለም። ማላ ያዕኒን ማየት የለም። ኃላፊ አግዳሚውን ማየት የለም። ለምን ከተባለ አነበሩ በሪዱል ቀልቢ ነው። እይታ የልብ መንገድ ነው። አይናችን ስላየው ነገር ሁሉ ልባችን ማሰብ መጨነቁ አይቀርም። አይናችን ስላየው ነገር ሁሉ ልባችን ያስባል፣ ይጨነቃል። ደጋግመን ካየነው ደግሞ አእምሮ ላይ ፎቶ ተነስቶ ይቀመጣል። ያየነው ነገር በተለያዩ ሰዓቶች የመጣ ሐሳብ ይሰርቀናል። ትኩረት እንዳናደርግ የሚጠቅመን ነገር ላይ እንዳናተኩር ያደርገናል። ከላምም ንግግርም እንደዚሁ ነው። የንግግር መብዛት ልብን ያደክማል። ምላስ ከተናገረ አቅል ማሰብ ይተዋል። ስለዚህ አቅልህ በሳል እንዲሆን ከፈለክ ዝም የምትልበት ሰዓት መብዛት አለ። ኸይር እንጂ ከቁርአን ከሐዲስ ከሕክማ የተቀዳ ንግግር እንጂ መናገር የለብን። መን ሶመተ ነጃ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዝም ያለ ዳነ ብላ። ዝምታ መልካም ነው፣ የሚያደርጉት ግን ጥቂቶች ናቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዝምታ መልካም ነው፣ ኸይር ነው። የሰው ልጅ ዝም እስካለ ድረስ የለውምም የለበትምም። መናገር ሲጀምር ወይም ይኖርበታል ወይም ይኖረዋል፣ ወይም ያተርፋል ወይም ይከስራል ማለት። የሰው ልጅ ዝም ካለ ሰላም፣ ከተናገረ ወይም ይጻፍለታል ወይም ይጻፍበታል። ስለዚህ ኢማም ሻፊዒ ወገይሩሁ ሚነል ሑከማ እንዳሉት ከመናገር በፊት ቆም ብለህ አስብ። መናገሩ ግዴታ ከሆነ ወይም ጠቃሚ ከሆነ ተናገር። አስበህ አውጥተህ አውርደህ መናገሩ አስፈላጊ ጠቃሚ መሆኑን ጎጂ አለመሆኑን ካረጋገጥክ በኋላ ሁለተኛ ጊዜ ቆም ብለህ አስብ፣ በምን መልኩ ልናገር። ምክንያቱም መናገር አንድ ነገር ነው፣ ንግግሩ ጠቃሚ ሊሆን ይችላል፣ ግን አነጋገሩ ይወስነው። ቃላትን ምረጥ። ቃላት የስጦታ ወረቀት ናቸው፣ መልእክት ማስተላለፊያ ዕቃ ናቸው። መልካሙም ንግግር በመጥፎ መልኩ ከተላለፈ ሰዎች ዘንድ ተቀባይነት ያጣል፣ ይጠላል ሐቁ። አንዳንዴ መጥፎን ሐሳብ ራሱ የምላስ ድግምተኞች በጥሩ ቃላት አሸብርቀው ሰዎች ልብ ላይ ስራው እንዲሰራ ያደርጋል። ኢነ ሚነል በያኒ ለሲሕራ የተባለው ይሄ ከአገላለጽም ድግምት አለ ተብሏል። መጥፎን ባጢሉ ሸሩን በንግግር መልካም አድርገው የሚያሳዩ አሉ። ይሄ የተወገዘ ነው። ሐቁን መልካሙን ንግግር ጠቃሚውን አሳምሮ ማቅረብ ደግሞ የተፈቀደ የድግምት አይነት ነው ተብሏል በሐዲሱ አንድ ተፍሲር። ስለዚህ ንግግር መብዛት የለበትም። የተፈቀደ ነው ያልተፈቀደ፣ ጠቃሚ ነው ጎጂ ማለት አለ። ጠቃሚ ከሆነ ተናገር፣ ጎጂ ከሆነ ታቀብ። ጠቃሚም ጎጂም ሆኖ ግራ ካጋባህ የቱ ነው የሚያመዝነው? መልካሙ ጎን ነው የሚበልጠው አድርግ፣ መጥፎ ጎን ነው የሚበልጠው ተው። ታቀብ። ኢስቲማዕም ይሁን ማድመጥም ይሁን። አድማጭ የተናጋሪ አጋር ነው። እኔ ምን አገባኝ ሰዎች ሲያወሩ ዝም ብዬ እሰማለሁ ቢል አንድ ሰው አይደለም። ተናጋሪ ወንጀለኛ እንደሚሆነው ሁሉ ማይፈቀድ ንግግርን ቁጭ ብሎ የሚያደምጥ ሰውም ወንጀለኛ ነው። የእሱ አጋዥ እሱ ባይኖር ለማን ያወራል? ለግንብ ለግድግዳ ለራሱ ያወራል። ከዚህ ወንጀል፣ ሐሜት፣ ውሸት፣ የኩፍር የቢድዓ ቃል የተኛውም ማይፈቀድ ቃል ሲወራ ቁጭ ብሎ ማድመጥ ልክ እንደ ተናጋሪው ነው የሚያደርገው። በኸይርም በሸር የዕልም መድረክ ላይ ቁጭ ብሎ የሚያደምጥ ሰው ዓሊሙ አስተማሪው የሚያገኘው ነገር ያገኛል። የዘፈን መሰል መድረኮች ላይ ቁጭ ብሎ የሚያደምጥ ሰው ዘፋኙ ላይ የሚጻፈው ወንጀል ይጻፍበታል። ኹልጣ ማለት ደግሞ መቀላቀል ማለት ነው። ከሰው ጋር መቀላቀል በልክ ሊሆን ይገባዋል። ከማን ጋር መቼ እስከ መቼ መገናኘት አለብኝ፣ ከምን አይነት ሰው መራቅ አለብኝ ልንል ይገባል። አንዳንዴ በመቀላቀል ማይጋቡ በሽታዎች አሉ በመነካካት ካልሆነ በስተቀር። ነገር ግን ብዙ በመገናኘት በመቀላቀል የሚጋቡ መጥፎ ባህሪዎች አሉ። የሰውን ባህሪ የሚቀይሩ የሚያበላሹ፣ በአይነካህ ከተጠጋኸው ብቻ የሚጋባ በሽታ አለ። ስለዚህ ኹልጣን ግንኙነትን ከሰው ጋር ያለንን ቀረቤታ ለልባችን ሰላምና መረጋጋት ስንል ልንገድብ ይገባል። ከእሱ ጋር በመገናኘታችን ምንም ማናተርፍ ሰው ጋር መገናኘት የለብን።
ፈልጋለሁ ቢልህ ለምን ፈለከኝ? ልጠቅመኝ ነው ልጠቅመህ ወይም ለመጥቀም ወይም ለመጠቀም ካልሆነ በስተቀር አትገናኝ። ከአውሬ ከአንበሳ እንደምሸሸው አብዛኛው ሰው መሸሽ አለበት። በተለይ ባለንበት ዘመን ቀለ ኸይሩ ናስ የሰዎች ኸይራቸው አንሷል። ከሰው ጋር ስትገናኝ ወይ ውሸት ትሰማለህ፣ ወይ ሐሜት ትሰማለህ፣ ወይ ወንጀል ታያለህ። አብዛኛውን ጊዜ ተጎተህ ነው የምትመጣው። ለዚህ ነው አኺር ዘመን ላይ ቤትህ ይብቃህ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከሰው ጋር መገናኘትን ቀንስ ማለት ወንጀልን አስታውሰህ አልቅስ፣ ቤትህ ይብቃህ ኢላኺሪ ብሏል። መነጃቱ ሲላቸው ምን አድርጌ ነው ልድን የምችለው ሲላቸው ከመዳኛ መንገዶች አንዱ ቤት መዋል። ይህ ግዴታን የሚያስተው መሆን የለበትም። ወጣ ብለህ ግዴታዎችህን ተወተህ ተመለስ። የግድ ቤት ብቻ መሆን የለበትም። መስጂድም ቤትም፣ የሙእምን ቤትም፣ ቢሮህም ቤትህን፣ መኪናህም ቤትህን፣ ውጭም ሆነ ከሰው ጋር አቅለ ማለት ነው። ቤት ስለሚዘጋ ነው። ምሳሌ ነው። መሲህ ደጃልን መምጣቱን የሰማ ሰው ከሱ ይራቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የት ነው ያለው መሲህ ደጃል? ምን አይነት ነው? እስቲ ሊሄው አትበል። ሌሎች ፍትናዎችን በዚሁ ነው ቅያስ የሚደረጉት። ከሰው ጋር መገናኘት ጉዳቱ ከበዛ ሰዎችን እንደ መሲህ ደጃል ራቃቸው። ብዙ መሲህ ደጃል የሆኑ ሰዎች አሉ። መሲህ ደጃል አንድ ብቻ ነው፣ ያኛው ታላቁ ነው እንጂ ብዙ መሲህ ደጃል የሆኑ ሰዎች አሉ። ከመሲህ ደጃል የሚብሱ የሰው ልጆች አሉ። ነብዩ ነው ያሉት ሰለላሁ ዐለይሂ ወሰለም። ጠማማ መሪዎች፣ ጠማማ አስተማሪዎች ከመሲህ ደጃል የከፉ ናቸው። ከመሲህ ደጃል የበለጠ ለኡመቴ ጠማማ መሪዎችን ነው ምፈራው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰው ሆኖ መሲህ ደጃል አለ ማለት ምድርን ማዳረሱ እንደ መሲህ ደጃል ያክል ባይሆን፣ ስለዚህ መሲህ ደጃልን መምጣቱን ከሰማችሁ ከሱ ሽሹ ነው ያሉት። ልክ እንደ መሲህ ደጃል ዲንን አኽላቅን የሚያበላሽ ሰው ከሆነ እሱ ራቅ። አልአክል መብላትም ይሁን ከልክ በላይ ከተበላ ከልክ በላይ ይተኛል። ከልክ በላይ ከተተኛ ብዙ ኸይር ያልፋል። ሰውነት አይታዘዝም፣ አቅል ይደነዝዛል። አልቢጥና ቱዝሂቡል ፊጥና ተብሏል። አልቢጥና ሆዳምነት ዩዝሂቡል ፊጥና ንቃትን ያሳጣል ተብሎ አብዝተህ በበላ ቁጥር ሰውነትህ ይዝረከረካል፣ አይታዘዝም። በዛው ልክ ደግሞ አንተ ወደ ሆድህ የሰደድከውን እየፈጨ አእምሮ ሌላ ነገር ማሰብ ሌላ ነገር መስራት ያቆማል። በተለይ ሐራም ከሆነ የምትበላው ሹብሃ ከሆነ የምትበላው አገኘው ብለህ ዝም ብለህ የምታጎሰብስ ከሆነ አቅል ይተኛል። ሆድ ከሞላ አቅል ይተኛል። ሆድ ከነቃ ከተራበ አቅል ይነቃል። ወነው እንቅልፍ የእንቅልፍ መብዛት ዒባዳን ይቀንሳል፣ ሰውነትንም በሽተኛ ያደርጋል። ካስፈላጊው በላይ መተኛት በሽተኛ ያደርጋል። እንቅልፍ ሲያስፈልግህ ተኛ፣ ግዴታን ሳትተው። ከቀነስክ በኋላ ሰውነትህ በቂ የሆነ ረፍት ካገኘ በኋላ ተነስ፣ ዒባዳ አድርግ። ቁም ለይለ ኢላ ቀሊላ፣ ቁም ፊ ዱጃ፣ ሌሊት ጨለማ ላይ ተነስተህ ስገድ። ወትሉል ኪታብ፣ ቁርአንን አንብብ፣ ጌታህን አጥራ። ወላ ተነም፣ እንዳትተኛ ልክ ሕፃን ልጁ ጠፍቶበት ለመተኛት የሞከረ በየደቂቃው እንደሚባንሰው እንጂ ተብሏል። የአኼራ ጉዳይ በዚህ ልክ ሊያሳስብ ይገባል ማለት ነው። ኸውፍና ረጃን ከማመዛዘን ጋር ሁሌም እንደዚሁ ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ይተኙ ነበር፣ ይሰግዱ ነበር፣ ከቤተሰቦቻቸው ጋር ሌሊት ላይ ይጫወቱ ነበር። እነዚህ 6 ነገሮች የሸይጣን መግቢያ መንገዶች ናቸው። ሸይጣን አንድ ልብ ውስጥ ከገባ ያበላሻል፣ ያሰቃየዋል። فإن هذه الفضول تستحيل آلاما وغموما وهموما في القلب ልብ ውስጥ ህመም፣ ሐሳብ፣ ጭንቀት ይሆናል። ይገድቡታል፣ ያስሩታል፣ ያጠቡታል፣ ያሰቃዩታል። የአብዛኛው የዱንያም ይሁን የአኼራ ስቃይ ሰበብ እነዚህ ናቸው። ስለዚህ ቀልቡ ሰላም እንዲሆን በዱንያም በአኼራ ከስቃይ ነፃ እንዲሆን የፈለገ ሰው ማይጠቅመውን ትርፍ ነገር መተው አለበት። ሐላልም ቢሆን ይሄ ልብ መባል አለበት። ችግር አለ ሐላል አይደል ይላሉ ሰዎች። ሐላልም ከበዛ ካስፈላጊው በላይ ከተካሄደበት ልብ ያጠባል፣ ውስጥን ያጨናንቃል፣ ሰላምን ይነሳል። ደጋ ቀደምቶች ከሐላል የተወሰኑን ይተው ነበር ወደ ሐራም እንዳይወስዳቸው ተብሏል። ከሐላል የተወሰኑን ያስቀሩ ነበር፣ ሐላሉን አሟጠው ይጠቀሙት ነበር። ሐላልን አሟጠው ከተጠቀሙ ከዛ በኋላ ያለው ሐራም። በትክክል አላህን ፈሪ ትሆን ዘንድ በአንተና በሐራም መሃል የሐላል አጥር ይኑር ይሉ ነበር። በአንተና በሐራም መሃል የሐላል አጥር ይኑር። ሐራሙ እዚህ ጋር ነው፣ አንተ እዚህ ጋር ቆም እንደማለት ነው። እስከዚህ ያለውን ሐራም ነው ብለህ አስበህ ሳይሆን ለሐራሙ ድንበር አድርገህ እስከ ጥግ ከሄድክ ትነካካለህ። ከአንድ ሰው
ኢስላሙ ማማር ምልክቶች አንዱ ማይመለከተውን ነገር መተው ነው። ሚን ሁስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ነው። እሱን ማይመለከት እሱን ማይጠቅምን ነገር መተው የአንድ ሰው የእስልምናው ማማር ምልክት። ፍዱሉን ነበር ብለናል። ማይመለከተን እይታ መተው። ቤት ግድግዳ ላይ የተሰቀለ ቴሌቪዥን አለ፣ አይደክም እሱ 25 ሰዓት እንደሰራ ነው። 24 ሰዓት ብቻ ሳይሆን 25 ሰዓት እንደሰራ ነው። ምንድነው የሚሰራው? ምንድነው የሚያመጣው? 5% እንኳን ለአንተ ማይጠቅም ነገር ሊሆን ይችላል። ታዲያ ያን እያየህ መዋል ስልክህ ላይ የሚመለከተህንም ማይመለከተህንም ግሩፕ ቻናል ተቀላቅለህ ሜሴጅ በገባ ቁጥር ከፍተህ ማየት ማላያኒ ፍዱለን ነበር ነው፣ ትርፍ እይታ ነው። ንግግርም ይኸው አንተን ጠርተው ሰዎች ሳያናግሩ ከሚያወራ ሰው ጋር ሁሉ ሄደህ መሳተፍ፣ መቀላቀል፣ አስተያየት መስጠት፣ መተንተን ኢማንን ያደክማል፣ እስላምን ያደክማል። ኢማን እስላም በደከመ ቁጥር ደግሞ ልብ ይደክማል፣ ልብ ሰላም ያጣል። ልብ ሙሉ በሙሉ ረፍት የሚያገኘው ሙሉን ኢማን ሲጨብጥ الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون። እነዚያ ያመኑ እምነታቸው ላይ በደልን፣ ወንጀልን፣ ሽርክን ያልቀላቀሉ እነሱ ናቸው የተሟላ ሰላም፣ ደህንነት፣ ጸጥታ ያላቸው ይላል። ሽርክ ላይ ስንወድቅ፣ ቢድዓ ላይ ስንወድቅ፣ ከባድ ወንጀሎችን ስንዳፈር በዛው ልክ አማናችን፣ ሰላማችን እየቀነሰ ይሄዳል። መረጋጋት እናጣለን። ውስጣችን መረጋጋት ያቅተዋል። የአላህ ባሮች ደረጃ አላቸው። አብራሮች፣ ሙቀረቦች፣ ሙቅተሲዶች አሉ። ፍዱልን ማብዛት ከሙቀረብነት ደረጃ ያስወጣል፣ ያወርዳል። ሱረቱ አልኢንሳን ላይ አይነ የሽረቡ ቢሃ አልሙቀረቡን ይላል። ከሙቀረቦች በታች ላሉ ሰዎች ተበርዞ የሚሰጣቸው መጠጥ አለ። ሙቀረቦች ግን ራሱን ይጠጡታል። በደረጃ ከነሱ ዝቅ ያሉት ይበረዝላቸዋል። ሙቀረቦች ግን ራሱን ይጠጣል። ሐሰናቱል አብራሪ ሰይአቱል ሙቀረቢን ተብሏል። አብራሮች ደጋግነን የሚሉ የበርነት ደረጃ ላይ ያሉ ሰዎች ሐሰና መልካም ስራ ብለው የሚሰሩት ለሙቀረቦች ወንጀል ነው ይባላል። አብራር ማለት የአላህና የሰውን ሐቅ የሚጠብቅ ማለት ነው። ኪስ ላይ 1000 ብር ያለ 1 ብር መስጠት ትልቅ ነገር ነው። 5 ብታደርገው መልካም፣ 10 ብታደርገው መልካም። አላህ 1000 ብር ሰጥቶኝ እንዴት 10 ብር ብቻ ሰጣለሁ ይላሉ። ሙቀረቦች ከ1000 ብር 100 ብር ከመስጠት እንደ ወንጀል ይታያቸው። ሁሉንም ብስጥስ ብለው ነው የሚያስቡት። ከአብዛኛው ሰው ውጭ የሆነ አስተሳሰብና አመለካከት ነው ያላቸው። አላህ ያቀረባቸው መልካም ስራቸው ወደ አላህ ያቀረባቸው። ፈስጁድ ወቅተሪብ፣ ስገድ፣ ወደ አላህ ቅረብ። መልካም ስራዎች ወደ አላህ ያቀርባሉ። ስጁድ ባበዛን ቁጥር፣ ሰደቃ ባበዛን ቁጥር፣ ዚክር ዱዓ ባበዛን ቁጥር፣ ወንጀልን መተው ባበዛን ቁጥር ወደ አላህ እንቀርባለን። ታዲያ የሙቀረብነትን ደረጃ ከሚያሳጡ ነገሮች ማለት አንዱ ምንድነው? ፍዱልን ማብዛት፣ ትርፍ እይታ፣ ትርፍ ንግግር፣ ትርፍ ማዳመጥ፣ ትርፍ እንቅልፍ፣ አልጋው እስኪጮህ ድረስ በቃኝ እስኪል ድረስ ጥዋፍ ቢኖረው መናገር ቢችል ኧረ ዘርበል እስኪል ድረስ አልጋ ላይ እየተገለባበጡ የሚያድሩ ሰዎች ተኛ፣ በቃ ተነሳ፣ ስገድ፣ ድጋሜ እንቅልፍ ከመጣ የተኛ ከተሸገርክ እንጂ ስራ የለኝም ብሎ አልጋ ላይ ፍራሽ ላይ እየተንከባለሉ መቆየት፣ ወንበር ላይ የተሽከረከሩ መዋል ፈራግ ሐቂቃ ሞኝነት። ሁለት ረካ ስገድ፣ ሶላት የሚከለከልበት ወቅት ካልሆነ ቁርአን አክትም ደግሞ ደጋግሞ ሱብሃንአላህ 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 በል 1000 ጊዜ 100,000 ጊዜ 20,000 ጊዜ። አትቁም ዱንያ ላይ እዚህ የመጣ ነው ልንቆም አይደል ልንተኛ አይደል። ከደጋ ቀደምቶች ውስጥ من التابعين أو من تابع التابعين غالب الظن انه من التابعين የሄዱ ሳለ አንድ ሰው ቆመህ አውራኝ አላቸው። ፀሐይ ነቁማትና አሉት። እኔ ቆሜ እንዳወራ ፀሐይ ነቁማት፣ ፀሐይ አልቆመችም እየሄደች ነው፣ እኔም እየሄድኩ ነው ማለት እሺ ነው። ስለ ዝክር ስናወራ የላኛው ከንፈራቸውን ፀጉር ሊያነሱላቸው ፈልጎ ፀጉር የሚላጭ የሚያስተካክል ሰው አንዴ ዝም በል ሲላቸው አንተ ዝም ጋላል ከኔም ዝም ማለት አንተም ስራን ስራ እኔም ስራዬን ስራ። በዚህ ልክ የገባቸው ነው። ኢብኑ ጀውዚ ስራ ፈት የሆኑ ሰዎች ወደ እኔ ሲመጡ ሙሉ ልብ የማይፈልግ ስራን አዘጋጅ ነበር። ለቀጣይ ስራዬ መጻፊያዎችን አስተካክላለሁ፣ ደፍተሮችን፣ ወረቀቶችን ቆራርጣለሁ። በጣሎች ሲመጡ በጣል ማለት ምንድነው ብለናል? ስራ ፈታን ስራ የሌለው ሲመጣ አንተም እንደሱ ስራ የሌለው ይመስልሃል? እንዴት ነህን መቶ ጊዜ ደግሟል። ታዲያስ እንዴት ነህ? አንተን ተሸክሜ ምን ትጠይቀኛለህ? ከብደኸኛል፣ ወረድ ከላይ ላይ ብሎ ግን አትልም። አደብ ይከለክልሃልና እንዲህ አይነቱ ሰው አንተ ጋር ሲመጣ አካልህን ብቻ ከሱ ጋር አድርገው፣ ልብህን፣ እጅህን፣ መሳሪያህን ተጠቀሙ። ኢዛ ፍዱል አላስፈላጊ የሆነ ግንኙነት፣ አላስፈላጊ የሆነ ወሬ፣ አላስፈላጊ የሆነ ንግግር ወማ ኢላ ዛሊክ ከሙቀረብነት ደረጃ ያስወጣን። ሐላል ነገሮች ላይ ወሰን ማለፍ
ከሰባቱ የሸይጣን ወደ ልብ መግቢያ መንገዶች መሃል አንዱ ነው። እኚሁ ኢማም ሌላ ክታባቸው ላይ እንዳሉት ሸይጣን ወደ ሰው ልጅ ልብ የሚገባበት ሰውን የሚያጠምድበት 7 መንገድ አለ። ከሰባቱ መንገዶች አንዱ የመጨረሻ አካባቢው አተወሱዕ ፊል ሙባሃት ሐላል ነገሮች ላይ ከልክ ማለፍ፣ ሐላል ነገሮችን መጠቀም ማብዛት አንዱ የሸይጣን መግቢያ መንገድ ነው። ዋናው የመጀመሪያው መንገድ ኩፍር ነው፣ ሽርክ ነው። በሱ ካልቻለ በቢድዓ ይመጣበት፣ በሱ ካልቻለ በከባባድ ወንጀል እንዲህ ያለ በደረጃ ወርዶ ቤተኛውን ይዘህ ካልቻለ ሙባህ ላይ የተፈቀደ ነገር ላይ ወሰን እንድታልፍ ያደርጋል። ንግግር ሐላል ነው፣ ሐላል ለመናገሩ ምን ችግር አለው ብለህ አብሰህ እንድትናገር ያደርግሃል። ይሄኔ ወደ ቀልብህ መግቢያ ያገኛል። እይታ ሐላል ነው፣ ግልጽ ወንጀል እስካለየ ድረስ ምን ችግር አለው ልትል ትችላለህ። የተፈቀደው እይታ ራሱ ከበዛ ወደ ቀልብህ ሸይጣን እንዲገባ ያደርጋል። ቅድም እንዳልነው ወደ አንድ ልብ ሸይጣን ከገባ ልብ ይበላሻል። በተለይ ንግግርና እይታ አደጋቸው የከፋ ነው። ከመብላትና ከመተኛት የከፉ ናቸው። ትርፍ ምግብ፣ ትርፍ እንቅልፍ ብዙም አይሄዱም። ምክንያቱም ሆድ ነው ይሞላል፣ እንቅልፍ ነው ጎን ነው ይሰለቻል። በጣም ክዳን የሌላቸው ልክ የሌላቸው አስቸጋሪ ነገሮች አፍና እይታ ናቸው። የአፉ ውስጥ ጡንቻዎች ስትራፖ እስኪይዛቸው ድረስ ይመረዛል። እንደው ሌላኛው የሰውነት አካልህ ስትራፖ እንዳታራምዱ ያደርጋል፣ እንዳታንቀሳቅሱ ያደርጋል። በዚህም ከማይቆም ስራ መብራት ሲጠፋ እንኳ ሬዲዮን ቴሌቪዥን ያቆማል። ፍሪ በምንም አይቆም ስራ። እይታም ይኸው የዓይኑ ዘይት አያልቅም፣ ይርገበገባል፣ ይንቀሳቀሳል አላህን ፈርቶ ካልገደበው በስተቀር። ለዚህ ነው በብዛት ጀሀነም ከሚያስገቡ ነገሮች አንዱ አልፈሙ ወልፈርጅ የተባለ አፍና ብልት ጀሀነም የሚያስገባ ዓይን ነው እዚሁ የሚገድል። እነዚህ ነገሮችን በሙሉ ካልተቆጣጠሩን በስተቀር ዱንያም አኺራም ላይ ልባችን ይሰቃያል። ፈላ ኢላሃ ኢለላህ ከአላህ በስተቀር እውነተኛ አምላክ የለም። ይሄ ለመደነቅ ነገር ለማክበር የሚባል ቃል ነው። ቃሉ ሐቅ ነው። ማ አضየቀ ሰድረ መን ضረበ ማ አضየቀ ምንኛ አጠበበው፣ እንዴት ጠባብ ነው። ሰድረ መን ضረበ የተጋራ የተሳተፈ ሰው ልቡ ፊ ኩሊ አፈቲን ሚን ሃዚሂ አልአፋት ከነዚህ ከላይ ከተጠቀሱ አደጋዎች ውስጥ ሁሉም አደጋ ላይ ቢሰህሚን አንድ ዕጣ በመግባት አንድ ዕጣ በመያዝ ተሳትፎ ያደረገ የተጋራ ምንኛ ልቡ ጠበባ። የነበር የእይታ ዕጣ፣ የትርፍ ንግግር ዕጣ፣ የትርፍ ማድመጥ ዕጣ፣ የትርፍ ግንኙነት ዕጣ ኢላህ። እነዚህ ሁሉ የአፋ የአደጋ ዕጣዎች ናቸው፣ አደጋዎች ናቸው። ከነዚህ አደጋዎች ሁሉ አንዳንድ ድርሻ ያለው ሰው ሳህ ማለት ድርሻ ዕጣ ማለት ነው። ضرب ማለት ደግሞ መጋራት ማለት ነው። ከሁሉም እዚህ ካሉ አደጋዎች በአንዳንድ ዕጣ የተጋራ ሰው ከንግግርም አንድ ዕጣ አለው፣ ከትርፍ እይታም አንድ ዕጣ አለው፣ ከትርፍ እንቅልፍም አንድ ዕጣ አለው። ከሁሉም ላይ የተጋራ ልቡ ምንኛ ጠበበ። ወማ አንከደ አይሸሁ ህይወቱንስ ምንኛ ቸጋራ አደረገው። ህይወቱ በጣም ይቸገራል። ማለያኒ የሚያበዛዙ ትርፍን ነገር የሚያበዛዙ። ወማ አስወአ ሐለሁ ሁኔታውስ ምንኛ የከፋ ነው፣ የተበላሸ ነው። ስራው ወሬ ነው፣ ስራው እንቅልፍ ነው፣ ስራው መብላት ነው። ወማ አሸደ ሐስረ ቀልቢሂ የልቡንስ መታፈን መገደብ ምንኛ የበረታ የጠነከረ አደረገው ይላል። በማየት ሚዝናኑ የሚመስላቸው በማድመጥ ሚዝናኑ የሚመስላቸው ሰዎች በጣም ብዙ ናቸው። ለስለስ ያለ ዘፈን አድምጥሉሃል ሸይጣን የላካቸው ሰዎች ሲመክሩ። አላስፈላጊ ንግግር ወይም የሚሰማ ነገር ልብን ያጠባል እንጂ አያሰፋም፣ ያጨናንቃል እንጂ አያረጋጋም። ወላ ኢላሃ ኢለላህ ከአላህ በስተቀር እውነተኛ አምላክ የለም። ማ አንዐመ አይሸ መን ضረበ ፊ ኩሊ ኸስለቲን ሚን ቲልከል ኺሳል አልመሕሙደቲ ቢሰህሚን። ማ አንዐመ አይሸ ህይወቱ ምንኛ ያማረ የተስተካከለ የደስታ ህይወት አደረገው። የማንን መን ضረበ የተሳተፈን ሰው የተቀላቀለን ሰው ዕጣ ያለውን ሰው ፊ ኩሊ ኸስለቲን በእያንዳንዱ ነገር ከእያንዳንዱ ነገር ሚን ቲልከል ኺሳሊ ከነዚያ ነገሮች አልመሕሙዳ የተመሰገኑ ከሆኑ ነገሮች ከሁሉም ድርሻ ያለ ንግግሩን በልክ የሚያደርግ ዝክር የሚያበዛ እይታውን በልክ የሚያደርግ እንቅልፉን በልክ የሚያደርግ የተወሰነ አርፎ ወደ ዒባዳ የሚነሳ ባህሉ መጀራ መልካም ነገሮች ላይ ድርሻ ያለው ሰው ቢሰህሚ ሳህም ዕጣ ያለው ሰው ምንኛ ህይወቱ ያማረ የተረጋጋ ሆነ። ወካነት ሂመቱሁ ወኔው ፍላጎቱ የሆነ ዳኢረተን የሚሽከረከር ዐለይሃ እነዚያ መልካም ነገሮችን ማሟላት ላይ ሓኢመተን የሚያንዣብብ የሆነ ሐውለሃ ከዙሪያው ላይ
ከሁሉም መልካም ነገሮች የእሱን ድርሻ ለማብዛት እጣውን ለማብዛት ጥረት የሚያደርግ ሰው ምንኛ የታደለ ነው። ከኸይር ወደ ኸይር ከደስታ ወደ ደስታ እየተሸጋገረ ነው የሚኖር። ፈሊሃዛ እንዲህ አይነቱ ሰው ሁሌ መልካም ነገሮችን የሚያበዛ ሁሌ ሐሳቡን ያው አካሉን ከመልካም ነገር ዙሪያ የሚሽከረክር የሚያንዣብብ የሆነ ሰው ሊሃዛ ለሱ አለለት ነሲቡን ዋፊሩን ትልቅ ድርሻ አለለት ሚን ቀውሊሂ ከሚለው ከጌታችን ቃል ኢነል አብራረ ለፊ ነዒም አብራሮች ደጋጎች ታዛዦች ጸጋ ውስጥ ናቸው ደስታ ውስጥ ናቸው ከሚለው የሱረቱል ኢንፊጣር ቁጥር 14ኛው ቁጥር 13ኛው አንቀጽ ላይ ትልቅ ድርሻ አለው። ወሊዛካ ለዛኛው ደግሞ የጎጂ የሆኑ ነገሮች ማላያኒ የሆኑ ነገሮችን የሚያበዛው አካል ደግሞ ለሱ ማለለት ነሲቡን ዋፊር የተሟላ ድርሻ አለለት ሚን ቀውሊሂ ከሚለው ከጌታችን ቃል ከሚለው ወኢነል ፉጃራ እምቢባዮች አመፀኞች ለፊ ጀሒሚን ጀሃነም ውስጥ ናቸው ከሚለው ከ14ኛው አንቀጽ ድርሻ አለ። ወበይነሁማ መራቲብ በሁለቱ መሃል ደግሞ ደረጃዎች አሉ። ሙተፋዊተቱን የሚበላለጡ የተራራቁ ላ ዩሕሲሃ ኢለላህ በሁለቱ ጥጎች መሃል አላህ እንጂ ማያውቀው የሰው አይነት የደረጃ አይነቶች አሉ። ኢነል አብራረ ለፊ ነዒም የሚለው ጥግ ላይ ያሉ አሉ። ነስአሉላህ የጀዐለና ሚንሁም አብራሮች ታዛዦች ቅኖች ደጎች በህይወታቸው ነዒም ውስጥ ጸጋ ውስጥ ነው ያሉት። በተቃራኒው ደግሞ ፉጃሮች ከድርቅና ከእምቢባይነት ጥግ የደረሱት ደግሞ ለፊ ጀሒም ጀሃነም ውስጥ ናቸው። ሁለቱ ጥግና ጥግ ያሉ ደረጃዎች ናቸው መርተባዎች ናቸው። በሁለቱ ጥግና ጥግ ባሉ መርተባዎች መሃል ደረጃቱን ሙተፋዊታ የሚበላለጡ ደረጃዎች ወደ አብራሮች ጠጋ ያላለ ትንሽ የሚቀረው ግማሽ መንገድ ላይ ያላለ ሩብ ብቻ ድርሻ ያለው አለ መሃል ላይ የቆማል በሁለቱ መሃል ወደ ፉጃሮች 25% የቀረበ ያለ 50 የቀረበ አለ 75 የቀረበ አለ 190 የተጠጋ አለ ከነሱ የተቀላቀለ መራተብ ሙተፋዊታ የሚባለው ይሄ ኸይር ስራ ባበዛን ቁጥር ከጎጂ ነገር በራቅን ቁጥር ወደ አብራሮች እንጠጋለን። አብራሮች ደግሞ ለፊ ነዒም ውስጥ ናቸው። የት ዱንያም ላይ ቀብር ውስጥም ከቅያማ በኋላ። ፉጃሮች ደግሞ ጀሒም ውስጥ ናቸው። ጀሒም ማለት የሚያስፈራ ጨለማ የጋለ የጀሃነም እሳት መንደር ማለት። ፉጃሮች ጀሒም ውስጥ ናቸው። ዱንያ ውስጥም ቀልባቸው ሁሌ እንደጋለ ነው እንደሰቃዩ ከሞት በኋላ እንደተቀበሩ ቀብራቸው እንደጋለ ነው እንደታፈነ እንደተከደነ ነው እሳት ውስጡ ላይ ሆኖ ከቅያማ በኋላም ጀሒም ውስጥ ናቸው። ዋናው እሳት ውስጥ ሄደው ይገባል። ስለዚህ ኢነል አብራረ ለፊ ነዒም ስንቀራ ከሞት በኋላ ያለውን ብቻ አይደለም ማሰብ ያለብን በአዱንያም ጭምር ኢነ ፊ ዱንያ ጀነ መን ለም የድኹልሃ ለም የድኹል ጀነተል አኺራ ተብሎ ዱንያ ውስጥ ጀነት አለ። የዱንያን ጀነት ያልገባ የአኺራን ጀነት አይገባም። ተው የዱንያ ጀነት ምንድን ነው? የጧዓ የደስታ የኢማን የመልካም ስራ ጀነት። ስለዚህ እዚህ ዱንያ ላይ ነዒምን ለማግኘት ከስቃይ ለመዳን የልብ ሰላምን ለማግኘት ከማላ ያኒ መራቅ ያስፈልገናል። አላስፈላጊ ትርፍ ነገሮችን መተዋል። ሁሉም የራሱ ሰህም አለው። እዚህ ሼኹ እንደጠቆሙት ሁሉም እጣዎች ደግሞ ያሉበት ሰው ከሁሉም እጣ ድርሻ ያለው አለ። የተወሰነ እጣ ላይ የተጋራ የሱ ችግሩ ከሰው ጋር ግንኙነቱን አለመገደብ የሆነ ሰው አለ። ሰላም ያለውን ሁሉ አቅፎ ሚስም ና እንሂድ ያለውን ሁሉ ተከትሎ የሚሄድ ወዴት እንደሚሄድ የማያውቅ ማይጠቅመውን ጓደኛ እየሰበሰበ ቀልቡን የሚከፋፍል ሰው አለ። ሰው አንተ ጋር ሲመጣ ጥሩ ሰው ከሆነ ጥሩ ነገር ይዞ ይመጣል፣ መጥፎ ሰው ከሆነ መጥፎ ነገር ይዞ ይመጣል። ይህ ሰዎችን እንመርጥ ይገባል። ያለ አንዳች ምክንያት ና ብሎ ከቤት የሚያስወጣህን ሰው እሺ አትሆን። ለምን ምንም የምትወጣበት ጉዳይ ከሌለ ባለንበት ዘመን ሰላሙ ቤት መዋል ነው። ቤት የሚለውን ቅድም ባብራራነው መልኩ አስፍተን ቤት ከሌለህ ዛፍ ላይ ወጥተህ ኖር። ከሰዎች ሽሽ። ከሰዎች ይልቅ ከማይናገሩ አውሬዎች ጋር መኖር የሚሻልበት ዘመን ላይ ደርሰናል። ከሁሉም ሰዎች ባይሆን ኸይረኞች አሉ፣ ጥቂቶች ናቸው ተውጠዋል። እነሱም በይሉኝታ ተይዘዋል አብዛኞቹ። አልመርኡ ዐላ ዲኒ ኸሊሊሂ ተብሏል። ሰው በጓደኛው ዲን ላይ ነው የሚሆነው ተብሏል። የጓደኛውን ዲን ነው የሚመስለው የሱ ዲን ተብሏል። ያንተ ዲን የጓደኛህን ዲን ነው የሚመስለው። ስለዚህ ጥሩ ሰው ጋር ከሆነ መገናኘት የምታበዛው ጥሩ ሰው ትሆናለህ። መጥፎ ሰው ጋር ከሆነ መገናኘት የምታበዛው መጥፎ ሰው ትሆናለህ። ታዲያ ደግሞ መሀል ላይ ትቸገራለህ። እዚህ ያልክ ጓደኝነት የማይጠቅምን ሰው ጓደኛ አታደርግ። ወይም ልትጠቅመው ወይም ልትጠቀምበት ካልሆነ በስተቀር ለዱንያ ወይም ለአኺራ። ስለዚህ ለጁሙዓ ሶላት፣ ለጀማዓ ሶላት፣ ጀናዛን ለመሸኘት፣ የታመመን ለመጠየቅ፣ የተቸገረን ለመርዳት፣
ዘመድን ለማየት ለመጠየቅ ካልሆነ በስተቀር ከሰው ጋር አትገናኝ። ዲኔን መጠበቅ ፈልጋለሁ ሸሽተህም በዳንክ እንደው ባለንበት ጊዜ የገዛ ቤትህ ላይ መተው ሰዎች ወንጀል ውስጥ ያስገቡሃል። ወንጀሉ ላይ ዕቃ በማቀበል ቃላት በመምረጥ ባታግዝ እንኳ በጆሮህ በኩል ወንጀል ያስገቡሃል። ለዛ ከሰዎች ጋር መቀላቀል ሙንከርን ወንጀልን ለማስወገድ ወይም እነሱ ጋር ሄዶ ለመጠቀም ካልሆነ በስተቀር አስፈላጊ አይደለም። ዝጋው በሩ። ሰርግ ቤት መሄድ ዋጅብ ነው ጥሪ ከቀረበ። ነገር ግን ቦታው ላይ ወንጀል ካለ የመሄዱ ዋጅብነት ይቀራል። ወንጀል ካለበት፣ ዘፈን ካለበት፣ ከምር ካለበት፣ ወንድና ሴት መቀላቀል ካለበት ባለንበት ዘመን ከድሮው ከሚታወቀው ከግልጹ ዘፈን ማይተናነሱ ለስሙ እስላማዊ ነሺዳ የሚባሉ አሉ። የላቸው ዘፈኖች ናቸው። ከዘፈን ይብሳል፣ ቀልብ ያደርቃል። መልካም ስራ ናቸው ብለህ ነው የምታደምጣቸው። ያ ወንጀል እንደሆነ ታውቃለህ። ጆሮን ሁሉ ትከድናለህ፣ ትሸሻለህ። ግን እስላማዊ ተብለው ለስሙ የእስላም ልብስ ያለበሷቸው ከስር ሌላ የሆኑ የተከበረውን ሶላት አለ ነቢ ድቤ የመቱ ከበሮ የመቱ ይጨፍሩበታል። ይሄን ከማየት የበለጠ ምን ልብ የሚያሳምም ነገር አለ? ሶላት አለ ነቢ እኮ ሶላት ኢባዳ ዚክር ነው፣ ዱዓ ተናንሰህ ነው አደብ ጠብቀህ ነው ልትለው የሚገባው እንጂ ከበሮ የሚጨፈርበት አልነበር። አላሁመ ሰሊ ዐላ ሙሐመድ። ፉዱልን መተው ከሸይጣን መጠበቂያ ነው። ቀደም ፉዱልን ማብዛት ሸይጣን ወደ ልብ የሚገባበት ነው ብለናል። በዳኢዑል ፈዋኢድ የተሰኘ ኪታብ አላቸው እኚሁ ራሳቸው። እዛ ላይ ቃዒዳ ፋኢዳ ብለው ካስቀመጧቸው ነገሮች አንዱ ልብን ከሸይጣን የምንጠብቅባቸው ነገሮች ብለው የዘረዘሩ 10ኛው ፉዱልን መተው ነው ብለው አልሒርዙል ዓሽር ይላል። 10ኛው ሒርዝ ማለት መጠበቂያ ማለት መጠበቂያችን አላህ ነው፣ ዚክር ነው፣ ዱዓ ነው። ያ የሽርኩ ሒርዝ እሱ የተከለከለ ነው። መን ዓለቀ ተሚመተን ፈላ አተመ አላሁ ለሁ ብሏል ነቢ ሰለላሁ ዐለይሂ ወሰለም። ሒርዝን ያንጠለጠለ ይጠብቀኛል ብሎ ሒርዝን ያንጠለጠለ ያሰበውን አላህ ያሳካለት ብለው። አንድ ነገር ይጠብቀኛል ብሎ ያንጠለጠለ አላህ ወደዛ ወደ አንጠለጠለው ነገር አስደግፎ ይተዋዋል ብለዋል። ከሰው አንገት ላይ ጡንቻ ላይ አንድ ሒርዝ መቁረጥ አንድ ግመል ሰደቃ እንደመስጠት ነው ብሏል ሰዒድ ኢብኑ አልሙሰይብ ረሒመሁላህ ተዓላ። ከዚህ ያ ሒርዝ የተከለከለ ነው፣ ሽርክ ነው። መን ዓለቀ ተሚመተን ፈቀድ አሽረከ ብሏል ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን የአህለ ሱና የሙወሒዶች ሒርዝ አለ። የአህለ ሱና ሒርዝ ወንጀልን መተው፣ ጠዋትና ማታ ዚክር ማለት ነው። አያተል ኩርሲን መቅራት፣ ሱረቱል ፈለቅን፣ ሱረቱን ናስን መቅራት፣ ይሄ ነው የሙእሚን ሒርዝ። ታዲያ ከሸይጣን መጠበቂያ ሒርዝ ያስፈልጋል። ከሸይጣን መጠበቂያ ሒርዝ ተብለው ከሚነገሩ ነገሮች አንዱ ፉዱልን መተው፣ ትርፍ ነገሮችን መተው። ቅድም የተባሉ በዋነኝነት የተጠቀሱ 6 ነገሮችን ማለት ነው። እነዚህን የተወሰው ከሸይጣን ይጠበቃል። እነዚህን ያልተወሳ ሸይጣን ወደሱ ሰተት ብሎ ቀና ብሎ የሚገባበትን መንገድ ያገኛል ማለት ነው። ከሰዎች ጋር መቀላቀል አይነቱ ብዙ ነው። ከሰዎች ጋር መቀላቀል አይነቱ ብዙ ነው። ከሰዎች ውስጥ ከሱ ጋር መቀላቀል ልክ እንደ ምግብ የሆነ ሰው አለ። ከሱ ጋር መቀላቀል ከሱ ጋር መገናኘት ልክ እንደ ምግብ የሆነ ሰው አለ። ምግብ ስንቴ ነው የሚያስፈልግ? 3 ጊዜ፣ 4 ጊዜ፣ 5 ጊዜ እንደ ሁኔታው ሊያስፈልግ ይችላል። አንዴ 2 ሊበቃ ይችላል። ማን ናቸው እነዚህ? ዑለሞች ናቸው። የአላህን ሐቅ የሚያሳውቁ፣ የታመመንብህን የሚፈውሱልህ፣ የጨለመብህን መንገድ የሚያበሩልህ፣ የተዘጋብህን መንገድ የሚከፍቱልህ። ሱቁን ዘግቶ ዓለም ወዳለበት መሄድ ሰው አለ። ቀዶ ጥገና ላይ ሆነው ዓለሞች ጋር የሚደውሉ ሰዎች አሉ። ከባድ ኦፕሬሽን እየሰራሁኝ ነው እንዲህ ነገር ገጠመኝ ምን ላድርግ የሚሉ አሉ። አሁን ላይ በስልክ ነው። ድሮ አቁመውት ወደ ዑለሞች ነበር የሚሄዱት። ውርስ ክፍፍል ላይ አለመግባባት ተፈጥሮ ቆይ ተብሎ ዓለሞች ጋር ይሄዳል። ፍቺ ላይ ሆነው ዓለሞች ጋር ይሄዳል። ኒካህ ያሰሩ ዓለሞች ጋር ይሄዳል። ሕፃን ተወለደ ዓለሞች ጋር ይሄዳል። ከዑለሞች ጋር መገናኘት መቀላቀል ከምግብም በላይ ነው። ነገር ግን ቢያንስ ዝቅተኛው ደረጃ ልክ እንደ ምግብ ነው። ያለ ምግብ መኖር እንደማትችለው ያለ ዒልም ያለ ዑለሞች መኖር አትችልም። ምግብ 3 4 ያስፈልግሃል። ባስፈለገህ ቁጥር ትበላለህ። ባስፈለገህ ቁጥር ዑለሞች ጋር ሂድ፣ መካሪዎች ጋር ሂድ፣ ሙስሊሖች ጋር ሂድ። ይሄ ቅሮስ የሌለው አስፈላጊ መቀላቀልና መገናኘት፣ ለዕልም መሄድ ማለት፣ ለፈትዋ መሄድ ማለት፣ ለምክር መሄድ ማለት፣ ዕልም ባለበት ሁሉ ሄዶ መቀመጥ ማለት። ይሄ የልብ ፈውስን የልብ ብርሃን። ሌላው ሁለተኛው መቀላቀሉ ከሱ ጋር መገናኘቱ እንደ መድኃኒት የሆነ የሰው አይነት አለ። እነዚህ ልክ ስትታመም ሐኪም ቤት እንደምትሄድ ሄደህ የምታገኛቸው ሰዎች ናቸው። ዑለሞች ሲርብህ ምግብ ሲያስፈልግህ እንደምትሄድበት ነው። እነዚህ ደግሞ ልክ እንደ መድኃኒት ናቸው። ስትታመም ነው የምትሄድ። ከሱ ጋር መገናኘት የግድ የሚሆንብህ ሰው ማለት ነው። ለሙዓመላ ሰራተኛ ነህ፣ ቢሮ ስትሄድ የምታገኛቸው ሰዎች አሉ። ባለ ጉዳይ ነህ፣ ቢሮ ስትሄድ የምታገኛቸው ሰዎች አሉ።
በሽተኛ ነህ ሐኪም ጋር ሄደህ ሐኪም አግኝተህ ትመጣለህ። ፋርማሲ ሄደህ መድኃኒት ገዝተህ ትመጣለህ። ነጋዴ ነህ ልትነግድ ልሽጥ ልትገዛ ትሄዳለህ። በልክ ነው የምትጠቀመው። ታዲያ መድኃኒት የታዘዘልህን ብቻ ነው የምትወስደው ለአንተ የሚያስፈልግህ። እንደዚሁ ደግሞ ዶዙ መጠኑም በታዘዘልህ ልክ መሆን አለበት። ቢሮ ነው ስራ ነው ብለህ ከነሱ ጋር ዙህርም ዐስርም ትተህ ከዋልክ ዶዙ ከልክ አለፈ ማለት ነው። ያሽራል የተባለው ይገድልሃል። ወከዛሊክ መድኃኒት አይነት አለ። ሁሉም መድኃኒት ለአንተ አይሆንም። ሰፊ መድኃኒት መደብር ገብተህ ዶክተሩ ያዘዘልህን ወረቀት ሰጥተህ የለም ብሎ ትወጣለህ። መደርደሪያዎች ሁሉ ተርፎ መሬት ላይ የተደረደረ መድኃኒት በአይንህ እያየህ ተቀብለህ ትሄዳለህ። ለአንተ የሚሆን የለም ማለት። ከሰዎች ውስጥም ለአንተ ማይሆን ሰው የመረጥክ ተጠጋ። ሰው የመረጥክ ተጠጋ። መድኃኒት የመረጥክ እንደምትጠቀመው መድኃኒቱን ሰዓቱን ጠብቀህ ነው የምትወስደው። ይጣፍጣል ብለህ ቀኑን ሙሉ ብትጠጣው ሽሮፕ ራሱ ሊገድልህ ይችላል። ውስጡ ላይ ያለው የመርዝ መጠን ከፍ ይላል። መድኃኒቶች ላይ በትንሹ መርዝ ይኖራል፣ ጎጂ ነገሮች ይኖራሉ። ግን ትንሽ ከሆነ የምትወስዳቸው መድኃኒት ይሆናሉ። አብዝተህ ባንዴ ከወሰድካቸው መርዝ ሆነው ይገድሉሃል። የሰዎችም ሐል ይሆን። ከሰዎች ውስጥ ደግሞ ከእሱ ጋር መገናኘቱ በሽታ የሆነ ሰው አለ። ጊዛ ደዋ ዳ ጊዛ ደዋ ዳ ምግብ መድኃኒት በሽታ እሱ ጋር መገናኘቱ በሽታ የሆነ ሰው በሽታን በሩቁ ነው ማራቅ ያለበት። ይሄ ከእሱ ጋር መገናኘት ለዲንም ለዱንያ የማይጠቅመህ ሰው እሱ መገናኘት ለዲንም ለዱንያ የማይጠቅመህ ሰው ጋር መሄድ በሽታ ነው። የማይጠቅምህን ነገር በመሸከም ወገብህን መቁረጥ ነው። ከእሱ ጋር መገናኘቱ ደግሞ ሞት የሆነ ሰው አለ። ሞትን ትፈራ የለ በዛ ልክ ልትፈራው የሚገባ እሱ ጋር ስትሆን ወንጀል የሚያሰራ ነፍስህ ለወንጀል እንድትነሳሳ የሚያደርግ ከኸይር ወደ ኋላ የሚያደርግ እሱ ጋር ሄደህ ሶላት የምትተው ከሆነ ሂጃብሽ ላይ የምትዘናጊ ከሆነ የሰው ስጋ የምትበላ ከሆነ ይሄ ሞት። ከእሱ ጋር መገናኘት እንደ ጥርስ ህመም የሆነ ሰው አለ። ጥርስ ህመም ትንሽ ያሰቃይሃል፣ ቶሎ ይተውሃል። ምንም አማራጭ የለም እሱ ጋር ለመሄድ የጥርስ ህመምን ችለህ ትንሽ ሰዓት እንደምትታገሰው ትሄዳለህ። የተለያዩ የሙያ ስራዎችን ለማሰራት ስትሄድ ጸባያቸው የተበላሸ ሰዎች ይገጥመዋል። ያን ጸባዩን ተቋቁመህ እንጂ ስራውን አታገኝም። ያስብቆ ይሳካል። የትንሽ ጊዜ ናት፣ እንደ ጥርስ ህመም ናት ወይም ሆድ ቁርጠት ናት፣ ትችላታለህ። በተለይ አብረው የምትገናኘው ሰው የሥነ ምግባር ችግር ካለበት ሬት ሆኖ ሳለ ራሱን ማር አድርጎ የሚያይ ከሆነ አሳማሚ ሆኖ ሳለ ራሱን አካሚ አድርጎ የሚያይ ከሆነ ከእንደዚያ ሰው ልትጠነቀቅ ይገባል። አንዳንድ ሰዎች ዝም ብለው ከሰው ጋር ሲገናኙ ንግግራቸው ለሰዎች እንደ ማር የሚጣፍጥ ይመስላቸዋል። ስለዚህ ገደብ የለውም፣ አያቆሙም። ችግራቸውን ልካቸውን የሚያውቁ ሰዎች አሉ። ንግግራቸው ከብትር በላይ የሚያሳምም ሰዎች አሉ። አንተ እንደው አደብ ስላለህ እንደው እያስኬድካቸው መተው የሚገድሉ ኢማንን አኽላቅን ያበላሹ ሰዎች ልኩን የማያውቅ ሰው። ከነዚህ ሁሉ ውስጥ ተገዳ የምታገኘው ሰው አለ። ልኩን ያውቃል፣ ቀድሩን ያውቃል፣ አስፈላጊነቱን ያውቃል፣ ይጠነቀቃል። ስለዚህ አንተም ጥንቃቄ አድርገህ ሳትነካካ ሳትጎዳዳ ተጠቅመህ መመለስ ትችላለህ። የምትፈልገው ነገር ይዘህ ትሄዳለህ። ነገር ግን እየቀደደ የሚሰፋም ይመስል እያበላሸ የሚያስተካክል ይመስል እየገደለ የሚያክም ይመስለው ሬት ያጠጣህ ማር የሚያጠጣህ የሚመስለው አይነት ሰው ጋር ከሆነ ጥንቃቄው እጅግ በጣም ከፍ ያለ ሊሆን ይገባዋል። ወልመቅሱዱ ከዚህ የተፈለገው አሉ ሼኹ ረሒመሁላህ ተዓላ አነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አክመሉል ኸልቂ ከሰው ልጆች ሁሉ የተሟሉ ናቸው። ፊ ኩሊ ሲፈቲን በእያንዳንዱ ባህሪ ላይ ያሕሱሉ ቢሃ ኢንሽራሑ ሰድሪ የልብ መከፈትን ያስገኛሉ የሚባሉ ሲፋ ባህሪዎች፣ ስራዎች፣ ሁኔታዎች ውስጥ ለነቢዩ ሰለላሁ ዐለይሂ ወሰለም አክመሉ የተሟላው ተሰጥቷቸዋል። ወትሳዑል ቀልቢ ከልብ መስፋትም አንጻር የልብ መስፋት ሰበብ ነው ከሚባሉ ነገሮች ውስጥ የተሟላው ለነቢ ተሰጥቷቸዋል። ወቁረቱል ዐይኒ የአይን ማረፊያ የልብ መረጋጊያ ከተባሉ ነገሮች ውስጥም ትልቁ ድርሻ ለነቢ ያላቸው ከአስባቦችም የተሟላውን ሰበብ ነቢ አግኝተዋል። ይህም መግለጽ ነው የተፈለገው። ወሐያት ሩህ የልብ ህያውነትም ነቢ ዘንድ በተሟላ መልኩ እንዳለ ፈሁወ ነቢዩ አክመሉል ኸልቂ ከፍጥረታት ሁሉ ሙሉ የሆኑ ሰው ናቸው። ፊ ሃዛ አሸርሕ እስካሁን ስለሱ ያወራን ከነበረው የልብ መስፋት የደረት መከፈት አንጻር የተሟላ ድርሻ ያላቸው የተሟሉ ሰው እሳቸው ናቸው። ወልሐያ የልብ ህይወትም በተመለከተ የተሟላ የልብ ህይወት ያላቸው እሳቸው ናቸው። ወቁረቱል ዐይን የአይን ማረፊያ የልብ መርጊያም በተመለከተ የተሟሉ ሰው እሳቸው ናቸው። ማዕማ ኹሰ ቢሂ እሳቸው ብቻ ተነጥሎ የተሰጣቸው ነገር ከመኖሩ ጋር ሚነ ሸርሒል ሒሲ ቁሳዊው የደረት መስፋት
ለሳቸው ለየት ባለ መልኩ ከመሰጠቱ ጋር ሌሎች ነገሮች ላይ የእሳቸውን ሱና የተከተለ ሁሉ ይጋራቸዋል። የልብ መርጋቱ፣ መረጋጋቱ፣ የልብ ህይወቱ፣ የልብ መስፋቱ ኢላ አኺሪሂ ሁሉም ይጋራቸዋል። ነገር ግን በተጨማሪ ለእሳቸው ከመኖሩ ጋር ማኹስ ቢሂ እሳቸው ተለይተው የተሰጣቸው ነገር አለ። እሱ ምንድነው? ሚነ ሸርሒል ሒሲ ቁሳዊው፣ ውጫዊው፣ አካላዊው፣ ስጋዊው የልብ መከፈት ለእሳቸው ብቻ ተሰጥቷል። ሁለቴ የልብ ቀዶ ጥገና ተደርጎላቸዋል በነ ጅብሪል። አንድ ሐሊመቱ ሰዕዲያ ጋር ጡት ለመጥባት በሄዱበት ሕፃን እያሉ ጣይፍ አካባቢ ላይ ከልጆች ጋር እየተጫወቱ ሳለ ነጭ በነጭ የለበሱ ሰው የሚመስሉ መላእክቶች መጥተው ከልጆች ነጥለው ወስደው ወጣ አድርገው አስተኝተው ልባቸውን ከፍተው ከዛ ቆሻሻ ነገር አውጥተው ሰፍተው አጥበው ወደ ነበረበት መለሳዋቸው። ሕፃናት ደንግጠው ለጡት እናታቸው ሄደው ሲናገሩ ተነግሯት እስክትመጣ ድረስ ጉዳዩ አልቆ ተጠናቆ ትንሽ ግን መደናበር ሲታይባቸው ደረሰች። አቅፋ ባብላ አረጋግታ ወዲያውኑ ለነቢ ቤተሰቦች መልሳለች። የሆነ ነገር አስደንግጧት ሕፃናት ያዩትን ተናግረው ይሄ የመጀመሪያው ነው። ልባቸውን አላህ ሂሲ ግልጽ የሆነ አካላዊ የሆነ ቀዶ ጥገና ተደርጎላቸዋል። ደረታቸው ሰፍቷል። ቦታን ያጣብ የነበረ እያንዳንዱ አብዛኛው ሰው ልጅ ላይ ያለን ቆሻሻ ስጋ ቆርጦ አላህ አውጥቶላቸው። ሁለተኛ ደግሞ ኢስራና ሚዕራጅ ከመሄዳቸው በፊት ቤታቸው ላይ ያሉ መላኩ ጅብሪል ከላይ ጣሪያ ሰንጥቆ ገብቶ ተመሳሳይ ነገር አድርጓል። 2 ዙር አጽድቶላቸው ከጀነት በመጣ ድስት ከዘምዘም ውሃ ቀጥቶ አጥቦላቸው ይሄ ያወጣውን ነገር እያሳያቸው ለነብዩ ሰለላሁ ዐለይሂ ወሰለም ይሄ የሸይጣን ድርሻ ነበረ ካንተ ካሁን በኋላ ሸይጣን ላንተ ድርሻ የለውም ብሏቸው። አለም ነሽራህ ለከ ሰድረክ በሁለቱም ተፈስሯል። ልብህን አላሰፋንልህም ቆሻሻውን ነገር አውጥተን ብዙ ሰው ልብ ውስጥ ያለ የሚያሰቃየው ወከዛልክ በእነዚህ በኢማን በመልካም ሥራ በዒባዳ ኢላ አኺሪሂ መንፈስህን አላሰፋንልህም እንዲህ ብሏቸው። ታዲያ ከዚህ የተፈለገው ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ደረታቸው ሰፊ መሆኑን መግለጽ ነው የተፈለገው። ውስጣዊው የደረት ሰፊነት አላህ ሰጥቷቸዋል። አካላዊውንም የደረት ሰፊነት አላህ ሰጥቷቸዋል። ከዚህ ርዕስ የተፈለገው ከርዕስ እንዳይወጡ ነው። ብዙ ተናግረው አዙረው መጡት። ምክንያቱም ኪታቡ ፊ ሀዲ ኸይሪል ዒባድ ስለ ነብዩ ነው የሚያወራው ዛዱል መዓድ ኪታባቸው። በየመሃሉ ግን የተለያዩ ነገሮችን ያወራል። ስለ ጤና ያወራል፣ ስለ ትዳር ህይወት ያወራል፣ ስለ ንግድ ያወራል፣ ስለ አመጋገብ ያወራል። በጣም ሙሉ ህይወትን የሚዳስስ ለሁሉም የሚያስፈልግ መጽሐፍ። ሄደው ግን መጥተው ከነቢ ጋር ያገናኙታል። በዚህም ነገር ነብዩ አለይሂ ሰላቱ ወሰላም የተሟሉ ናቸው፣ አርአያ ናቸው ማለት ይፈልጉ። ስለ አስተዳደር ያወራሉ። አዙር አምስቶ ከነቢ ጋር ያገናኙት። በአስተዳደርም የተሟሉ ሰው ነው። አስተዳደራቸው አያያዛቸው ከአስተዳደሮች ሁሉ የተሻለ ኸይር ነው። ስለ ሕክምናም ያወራሉ። ዞረው መጥተው ነቢ ጋር ያገናኙታል። አመጋገባቸው ላይ ውሃ እንዴት ይጠጡ እንደነበረ፣ ምግብ እንዴት ይበሉ እንደነበረ፣ እንቅልፍ እንዴት ይተኙ እንደነበረ፣ የክረምት ልብሳቸው፣ የበጋ ልብሳቸው ብቻ በየዘርፉ ተከፋፍሎ ዓለም ላይ ያሉ ዶክተሮች፣ ፕሮፌሰሮች በየዘርፉ የሚያጠኑት ነገር ሁሉ ነቢ ላይ ተሟልተው ነበር ይሏል። ምክንያቱም ለመላው ዓለም መሪ ተደርገው ነው የተላኩት፣ አርአያ ተደርገው ነው የተላኩት። ጉድለት ያለበት ሰው በሁሉ ነገር አርአያ መሆን አይችልም። ስለዚህ ምንም ጉድለት የለባቸው ነብዩ ሰለላሁ ዐለይሂ ወሰለም። ወአክመሉል ኸልቂ ሙታበዐተን ለሁ ነብዩ ሰለላሁ ዐለይሂ ወሰለምን በተሟላ መልኩ የሚከተል ሰው አክመሉሁም ከሰው ልጆች ሁሉ የተሟላ ይሆናል። እንሽራሐን የልቡ መከፈት፣ ወለደተን የህይወቱ መደሰት፣ በቁረተ አይኒን የአይኑ መርጋትና መርካት ድርሻው ከሁሉም የተሟላ ይሆናል። ምን አይነት ሰው? አክመሉ አልኸልቂ ሙታበዐተን ለሁ ከሁሉም የሰው ልጆች የበለጠ ነቢይን የሚከተል ሰው የበለጠ ልቡ ይሰፋል፣ የበለጠ ህይወቱ ደስተኛ ይሆናል፣ በህይወቱ ደስተኛ ይሆናል። ወዐላ ሐሰቢ ሙታበዐቲሂ ነቢይን ከመከተል አንፃር ባለው ደረጃ ባለው ሁኔታ ልክ የናሉል ዐብዱ የሰው ልጅ ያገኛል ምን እንሽራሒ ሰድሪሂ የደረትን መከፈት፣ ወቁረቲ ዐይኒሂ የአይኑን የልቡን መርካት፣ ወለደቲ ሩሒሂ ማየናል የሩሑ ለዳ እርካታ ከነቢዩ ዓለይሂ ሰላቱ ወሰላም ሱና ሙታበዓ በሚያገኘው ልክ ይሆንለታል። ትንሽ ሱና የሚተገብር ሰው ትንሽ ደስታ ያገኛል። መካከለኛ ሱና የሚተገብር ሰው መካከለኛ ደስታ። በሁሉም ነገር ደግሞ የነቢዩን ሱና ለመተግበር የሚጥር ሰው ደስታው የተሟላ ይሆናል፣ ልቡ ይረጋጋል። ፈሁወ በሁሉ ነገር በተሟላ መልኩ ነቢይን የሚከተል ሰው ፊ ዚርወቲል ከማል የሙሉነት ጫፍ ላይ ነው፣
ከምን አንፃር ሚን ሸርሒ አስሰድር ከደረት መከፈት አንፃር ወረፍዒ ዚክሪ መልካም ዝናን ከማትረፍ አንፃር ወወድዒ ዊዝሪ ወንጀልን ከማራገፍ አንፃር ነቢይን አብዝቶ የሚከተል ሰው የመከተል ጥግ ላይ የደረሰ ሰው የደስታ ጥግ ላይ ይደርሳል፣ የክብር ጥግ ላይ ይደርሳል፣ የወንጀል መራገፍ ጥግ ላይ ይደርሳል። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላሁ ወየግፊር ለኩም ዙኑበኩም። ነቢይን መከተል ወንጀልን ያራግፋል፣ የአላህን ውዴታ ያስገኛል። አላህ የወደደው ሰው ደግሞ ሰማይ ምድር ላይ ያሉት ይወዱታል። አላህ ባሪያውን ከወደደው ሰማይ ላይ ይጣራል፣ ለጅብሪል መልእክት ያስተላልፋል። እኔ እገሌን ወድጄዋለሁ ውደዱት ይላል፣ መላእክቶች ይወዱታል። ከዛ በኋላ ምድር ላይ ያሉ ሰዎች ይወዱታል ይላል። ከዚያ አንድን ሰው ነቢይን ከተከተለ አላህ ወንጀሉን ይምረዋል፣ ወንጀሉን ከማረው አላህ ይወደዋል። አላህ ከወደደው ረፍዑ ዚክሪ ዚክሩን ዝናውን ስሙን አላህ ከፍ ያደርግለታል። ዱንያ ላይ ከፍ ብሎ አኺራ ላይ መፈጥፈጥ አለ። እዚህ የተነገረው የተፈለገው በዱንያም በአኺራም ከፍ ማለት ነው። አንዳንዴ ዱንያ ላይ ከፍ ላትል ትችላለህ፣ አኺራ አላህ ከፍ ያደርጋል። የሚያሳስበው የሚጠቅመው የአኺራ ከፍታ ነው፣ መውደቅ የሌለበት። ዱንያ ላይማ ስንቶች በውሸት በሙስና በወንጀል በማታለል የሞኞች ትከሻ ላይ በመውጣት ከፍ የሚሉ ሰዎች ብዙ ናቸው። መውረድ የሌለበት ከፍታ የአኺራ ከፍታ ነው። ወሊአትባዒሂ ነቢይን የሚከተሉ ሰዎች ሚን ዛሊካ ከዚህ ከመረጋጋት ከወንጀል መንጣት ከደረጃ ማደግ ድርሻ አላቸው። ቢሐሰቢ ነሲቢሂም ሚን ኢትባዒሂ ነቢይን ከመከተል ካላቸው እንዳላቸው ድርሻ ቢሐሰቢ ነሲቢሂም ሚን ኢትባዒሂ ነሲብ ማለት ድርሻ ሐሰብ ሁኔታ ማለት ነቢይን ዓለይሂ ሰላቱ ወሰላም ከመከተል አንፃር እንዳላቸው ሁኔታ እንዳላቸው ድርሻ ሰዓዳቸው፣ ደስታቸው፣ መረጋጋታቸው የተለያየ ይሆናል። ወላሁል ሙስተዓን ወገዛ የሚጠየቀው አላህ ነው። አላህ ያግዘን፣ ኸይር ነገር ላይ ሁሉ አላህ ያግዘን። ወሀከዛ ልክ እንደዚሁ ሊአትባዒሂ ለነቢዩ ሰለላሁ ዐለይሂ ወሰለም ተከታዮች ነሲቡን ድርሻ አላቸው ሚን ሒፍዚላሂ ለሁም ከአላህ ጥበቃ። ነቢይን በሁሉም ነገር በተከተለን ቁጥር አላህ ይጠብቀናል፣ እሳቸው እንደጠበቀ ብቻ። ምን አለፋ ለነቢዩ ዓለይሂ ሰላቱ ወሰላም የተሰጠ ማዕረግ ሁሉ አብዛኛው ነቢይን በተከተለን ቁጥር እናገኘዋለን። ከዛ በራቅን ቁጥር ደግሞ ተቃራኒው እኛ ላይ ይደርሳል። ዲንን ስንጠብቅ ሱናቸውን ስንጠብቅ አላህ ይጠብቀናል። ዲኑን ሱናቸውን ቸላ ስንል አላህ ይተወናል። ለነፍስ የሸይጣን መጫወቻ እንሆናለን። ወዒስመቲሂ ኢያሁም ሚን ሒፍዚላሂ ለሁም አላህ ይጠብቃቸዋል። ወዒስመቲሂ ኢያሁም ያጥራቸዋል፣ ይከባቸዋል። የነቢይን ሱና የሚከተሉ ሰዎች በመከተላቸው ልክ ወዲፋዒሂ ዐንሁም ይከላከልላቸዋል። አደጋን፣ ችግር፣ ፊትናን፣ ሹብሃን፣ ብዥታን፣ ግራ መጋባትን ይከላከልላቸው። ኢነላህ ዩዳፊዑ ዐን ለዚነ አመኑ አላህ ከነዚያ ከአማኞች ይከላከላል ይላል። የሚከላከለው ጦርን ብቻ አይደለም፣ ጥይትን ብቻ አይደለም፣ ጅህልናን፣ ጥመትን፣ ስህተትን፣ ብዥታን፣ ግራ መጋባትን ይከላከልላቸው። አደጋን ይከላከልላቸው። አደጋ የሚባለው ይሄ ስጋ ላይ የሚደርስ ችግር ብቻ አይደለም፣ ዲን ላይ፣ ልብ ላይ፣ ኢማን ላይ የሚደርስ አደጋ ሁሉ ከባድ ነውና ትክክለኛ ኢማን ላላቸው አላህ ይሄን ይከላከልላቸው፣ ይጠብቃቸው። ወኢዕዛዚሂ ለሁም ያኮራቸው፣ ያከብራቸው፣ ሀያል ብርቱ ያደርጋቸው። በገንዘብ በስልጣን ማታገኘውን ክብር ሱናን በመከተል አላህን በመፍራት ታገኘዋለን። ወነስሪሂ ለሁም ድልን ይሰጣቸዋል። ቢሐሰቢ ነሲቢሂም ሚነል ሙታበዓ ነቢይን ከመከተል አኳያ ባላቸው ድርሻ ልክ ቢሐሰቢ ነሲቢሂም ሚነል ሙታበዓ ነቢይን ከመከተል አኳያ አንፃር ባላቸው ድርሻ ልክ አላህ ይረዳቸዋል። ዐዚዝ አሸናፊ ሀያል ያደርጋቸው። ፈሙስተቂሉን ወሙስተክቲር ከዚህ ይሄን በተመለከተ የሚያበዙም የሚያሳንሱም አሉ። ከሰው ልጆች ውስጥ ሙስተቂል ሱናን መከተሉ አንሶ ከነዚህ ነገሮች አንፃር ከልብ መስፋቱ፣ ከህይወት መረጋጋቱ፣ ከአላህ ጥበቃው አንፃር ያለው ድርሻ ትንሽ ይሆናል። ወሙስተክቲሩን ነቢይን መከተል ደግሞ አብዝቶ በሁሉም የህይወት ዘርፍ ነቢይን ተከትሎ የአላህ ጥበቃ፣ የአላህ እርዳታ፣ የአላህ ድል፣ የአላህ ማክበር፣ አላህ ዘንድ መወደድ፣ ደረጃ ማደግ፣ ወንጀል መራገፍ ድርሻውም ይበዛለታል። ገበያ ሄደህ በያዝከው ገንዘብ ልክ ነው ተገበያይተህ ዕቃ ይዘህ የምትመጣው። ሀከዛ የዱንያ ገበያ ውስጥ ገብቶ በገንዘብ ተገዝቶ ማይገኝን ሰዓዳ በሱናው በተቅዋው በመልካም ስራው ልክ ያገኛል የሰው ልጅ ማለት ነው። الذين آمنوا وتطمئن قلوبهم بذكر الله من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة
ጠይባ ደስታን የፈለገ ሁሌ ዒባዳ ያብዛ፣ ከወንጀል ይራቅ። ልብን የሚያጣብቡ ነገሮች አሉ ከላይ የተዘረዘሩ ትርፍ እይታ፣ ወንጀል እይታ አይደለም፣ ሐራም እይታ አይደለም፣ ትርፍ እይታ፣ ትርፍ ንግግር፣ ትርፍ ግንኙነት ልብን ያጠባል። ልቡ የጠበበ ሰው ሰላም ያጣል። ስለዚህ አብዛኞቹ አስባቡ ሸርሕ ሱዱር ማዲ አይደለም፣ ቁሳዊ አይደለም፣ ማዕነዊ ናቸው። አንድም ልብህ ሰላም እንዲሆን፣ ልብህ እንዲሰፋ፣ ህይወት እንዲረጋጋ ተብሎ በዘመኑ ከሚዘረዘሩ ውስጥ የለም። ስኬታማ ለመሆን፣ በህይወት ደስተኛ ለመሆን ብዙ ዶላር ማግኘት ይሉሃል። ድርጅቶች ውስጥ አክሲዮን መግዛት ይሉሃል። መልከ መልካም የትዳር አጋር ማግኘት ይሉሃል። እገሌ የሚባለው ያደገ ሰፈር ላይ መኖር ይሉሃል። በግራም በቀኝም ፀሐይ የምታይበት ንፋስ ያለበት ይሉሃል። እነዚህ በዕልማቸው ልክ ነው የሚነግሩ፣ ቁሳዊ ነው። ይሄ ያላቸው እኮ ነው ሆላንድ ላይ፣ አሜሪካን ላይ፣ ጀርመን ላይ በየጊዜው ራሳቸውን እያጠፉ ከዱንያ የሚወጡት። ይሄ ጎድሏቸዋል። የጎደላቸው ይሄ ነው እዚህ የተነገረው ውስጣዊው መድኃኒት፣ ውስጣዊው ሰበብ ነው የጠፋል። እነዚህ ነገሮችና መሰል የደስታ አስባቦችን ካሟላህ በረንዳ ላይ ተኛ፣ ሳትበላዋል አንድ ልብስ ብቻ የለበስክ 12 ዓመት 17 ዓመት ኑር፣ አንተ ደስተኛ ነህ። ከነዚህ ድርሻ ከሌለህ ጠዋት አንድ ጫማ፣ ከሰዓት አንድ ጫማ፣ ምሽት ላይ አንድ ጫማ፣ ልብስም እንደዚሁ፣ ጌጥም እንደዚሁ፣ መኪናም እንደዚሁ አሉ በሚባሉ ያደጉ አካባቢ መንደሮች ላይ ሶስት ቪላ ቤት ይኖርህ። የሀገር ውስጥ አልበቃ ብሎ ስዊዘርላንድ፣ ስኮትላንድ ሄደህም ስራ ደስታን አታገኝ። አካልህ ነው ሊደሰት የሚችለው። ለአንድ ሀገር የዓመት በጀት የሚሆነን አንዱ ባለሀብት ባህር ላይ የተንሸራሸረ ያባክናል። ግን ይሄንም አድርጎ ምንም ደስታ አይሰማውም። ሲመጣ ይጨንቀዋል፣ ይደብረዋል። አንተ የትም አትሄድ 80 ሚሊዮን 80 ሺህ ዶላር ዩሮም አታውጣ። ደስታ ከፈለክ ሌላ ተነስ ስገድ፣ 10 ጁዝ ቁርአን ቅራ፣ አንድ ቦታ ቁጭ ብለህ አላህ ከሰጠህ ቀንሰህ የተራበን ሰው አብላ። የታመመን ሰው ሄደህ ቢስሚላህ ብለህ ሄዳበስ ፋቲሃ ቀራለት፣ አይዞህ ብለው ኸይር ስራ እነሱ ሚሊዮኖችን አፍስሰው የሚያገኙት ደስታ ታገኘዋለህ። ጀር ሞክረህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ያልሆነ ነገር አይናገርም። እኛን መድኃኒቱን አልሞክርም ያልነው። ፈመን ወጀደ ኸይረን ፈሊሐምድላህ፣ ኸይርን ያገኘ አላህን ያመስገን። ወመን ወጀደ ገይረ ዛሊከ፣ ሌላን ያገኘ ደግሞ ፈላ የሉመነ ኢላ ነፍሰሁ፣ ራሱን እንጂ እንዳይወቅሳ። ፈመን ወጀደ ኸይራ፣ የልብ መረጋጋትን፣ የደረስ መስፋትን፣ ህይወት ላይ ደስተኛ መሆንን፣ ህይወት ቀለል ያለ መሆንን ያገኘ ሰው አላህን ያመስግን። ለምን? እነዚህ አስባቦችን አሟልቶ ነው፣ አላህን መግዞት። ወመን ወጀደ ገይረ ዛሊከ፣ ስቃይን፣ ጭንቀትን፣ ውከትን፣ ረብሻን፣ ድብርትን ያገኘ ደግሞ ውስጡ ላይ እንዲህ አይነት ነገር የተሰማው ሰው ደግሞ ራሱን እንጂ ማንን ማይወቅስ፣ ህይወቱን ያበላሸው ራሱ። ልቡን የሚያጣብቡ ነገሮችን ገዝቶ ወደ ልቡ ያስገባው እሱ ነው፣ በአይኑ፣ በጆሮ፣ በምላሱ፣ በሌላ የሰውነት አካላቶች። ይሄ በመሰረቱ የሚባለው የቂያም ቀን። ይሄ የሚባለው ከሐዲስ የተወሰደ ነው። ኢማም አሕመድ፣ ኢማም ሙስሊም፣ ሌሎች የሚዘገቡት ሐዲስ ነው። ኢማም አሕመድ ስለዚህ ሐዲስ ሲናገሩ ከታች ማውጫ ላይ እንዳለው የሻም ሰዎች፣ የፍልስጤም፣ የሶሪያ አካባቢ የሐዲስ ሊቃውንት ከዚህ የተሻለ የሚያኮራ ሐዲስ የላቸውም። ሐዲስ ሻሚ፣ ሂጃዚ፣ መደኒ ተብሎ ተከፋፍሏል። ሻሚ ማለት የሻም አካባቢ ራዊዎች የሚበዙበት ማለት ከነቢ ወይም ከሰሐባው የወሰዱት አብዛኞቹ ሐዲስ አስተላላፊዎች የሻም ከሆኑ ሻሚ ይባል፣ የመዲና ከሆኑ መደኒ ይባል፣ የመካ ከሆኑ መኪ ይባል። ታዲያ የሻም ሰዎች ከሚበዙበት ሐዲስ ውስጥ የሻም ሰዎች ሐዲስ ነው ከሚባልለት ውስጥ እንደዚህ ሐዲስ የሚያስከና የለም። ይሄን ሐዲስ ካስተላለፉት መካከል አንዱ የሆኑት አቡ ኢድሪስ አልኸውላኒ ይሄን ሐዲስ ሲያስተላልፉ ይንበረከኩ ነበር። እንዲህ ተስተካክለው ቁጭ ያሉ ነበር፣ በጉልበታቸው ነበር የሚንበረከኩ። ይሄ የሚባለው የቂያም ቀን መቼ ሁሉ ነገር ካለቀ በኋላ አላህ ይጣራል። ባሮቼ ሆይ ኢነማ ሂየ አዕማሉ ኡሕሲሃ፣ አትውቀሱ፣ አታማረሩ። እዚህ ጋር የድርሻ የመግቢያ ክፍፍሉ በስራችሁ መሰረት ዱንያ ላይ ተሰሩት የነበረውን ስራ ሳከማች ቆይቼ ثم أوفيكم إياها፣ ዛሬ ሙልት አድርጌ ከፍላችኋል። فمن وجد خيرا፣ ዛሬ የሥራ ውጤት ሲሰጥ ኸይርን መልካም ነገር ያገኘ ሰው አላህን ያመስግን። ዱንያ ላይ መልካም ስራ ለመስራት አግዞታልና ወፍቆታልና አልሐምዱሊላህ ይበል። እሱ አይደለም ለዚህ የበቃው ሰበብ እሱ ቢሆን። ومن وجد غير ذلك፣ ጀነትን ያላገኘ መልካም ነገር ያላገኘ ደግሞ ራሱን እንጂ ማንንም አይውቀስ፣ እዛው ይዞት በመጣው ቁና ነው የተሰፈረለትና። ታዲያ የዱንያው ጀነት ከአኺራው ጀነት ጋር የተያያዘ ነው ብለናል። የልብ ሰላም የዱንያ ጀነት ነው ብለናል።
መልካም ስራ ሰርቶ ትርፍ ንግግር ትቶ ትርፍ ወሬ ትቶ ትርፍ ምግብ ትቶ ተውሂዱን አጥርቶ ሌሎችንም አስባብ እንሽራህ ሰድር የተባሉ ልቡን አጽድቶ ከምቀኝነት ከኩራት ራሱን አጥርቶ ጀግና ሆኖ ወከዛ ለሰዎች በጎ ሆኖ ዚክር አብዝቶ ወደ አላህ መተወበትን አብዝቶ ዒልምን ቀርቶ ተምሮ ተግብሮ የልብ ኑርን ታድሎ የዱንያ ጀነትን ያገኘ ሰው አልሐምዱሊላህ ይበል። ተውሂድን ለቆ ልቡ ታውሮ ከዕልም ሸሽቶ ጨካኝ ሆኖ ለሰው በጎ መሆን ትቶ ፈሪ ሆኖ ከብዙ ኸይር ወደ ኋላ ብሎ ማይጠቅሙ ነገሮችን አብዝቶ መልካም ስነ ምግባርን ከራሱ አርቆ በመጥፎ ስነ ምግባር ታጭቆ መጨረሻ ላይ ደግሞ የተነገሩ መጥፎ ባህሪያትን ትርፍ የሆኑ አላስፈላጊ ነገሮችን መተውትቶ የነሱ ጥገኛ መርከኛ ሆኖ ኖሮ ልቡ የታወረበት ልቡ የተጣበበበት ሰው ራሱን እንጂ ማንንም አይውቀሳ። انتهى كلام الإمام ابن القيم رحمنا الله وإياه برحمته الواسعة ابن القيم نقر أبقى إننا ساتشونم بسفيه رحمته الله يكاتن قولوا آمين. وشملنا بلطفه العميم سفي بهونه كل بما يدرسه وره الراهي وزنته وشرنته يكاتتن إننا وبه تم المقصود بزهم يتحسبوا وبقى تتناكك. أسأل الله أن يشرح صدورنا للهدى والعلم والإيمان والعمل الصالح إنه على كل شيء قدير والحمد لله الواحد الصمد والصلاة والسلام على نبينا محمد. بزهم يا أسباب شرح الصدور درساتشن يا بقى أتمارنا من التكام الله يدرقن ككامي وكتن الله يوفقن فالدنيا باخرة سعادة سلاما مرقاقاتا نعيما كتاف الله شو كتب الله شو باروت في عذركن إنه على كل شيء قدير وبالإجابة جدير. اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا به جنتك ومن اليقين ما تهون به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا وقواتنا أبدا ما أحييتنا واجعله الوارث منا واجعل ثارنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم لا تجعل فينا ولا معنا شقيا ولا محروما. اللهم لا تجعل فينا ولا معنا شقيا ولا محروما. اللهم اجعلنا جميعا من عبادك الصالحين. اللهم اجعلنا من عبادك السعداء في الدنيا والآخرة. آمين والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.